ለምን ስሜቱ ሚንስ ነው እዛ ጋር ሰገራ እየወጣን ያለው። ስለዚህ የሚወጣ ነገር አለ፣ ናቹራል ፕሮሰስ አለ። እዚህ ጋር ግን ግቡ ራሷ ጂ ስፓት ናትና ለጂ ስፓቷ እንሂድ ብሎ የማሰብ ዝንባሌ በጣም ኢቭሊሽን። እኔ አሁን ልክ ሆሞሴክሹዋል ልክ እንዳልሆነ ሳወራ እዚህ ጋር መጥቶ ድንጋይ ይዞ የሚወግረውን ሰውዬ ደግሞ ፉሊ ለዛ ልጅ በቂጡ ለሚገባውና ለሚወጣው ግድ ሰጥቶት ነው ብዬ አላስብም። አይኖ ኦፌንድ ሊያደርግ ይችላል። ለምሳሌ ይህንን የሚሰማ ሰው ግን አይ ዶንት ኬር። ከወትሮ በበለጠ ወንዶች ስለ ሴቶች ፑሲ በጣም በማቆለማመጥና በማቆለጳጰስ የማውራትን እድል ያገኛሉ። የመግደል አድቫንቴጅ ይሰጠናል። ስለዚህ የመግደል ፍላጎት ውስዋስ ሁላችን አለን የሚለው ላይ ካየን ቆንጆ እድል ናት። ከእናንተ ኮመንት ውስጥ የአንድ ሰው ኮመንት ቢዚ እንደሆንክ ምናምን እንደዚህ እናውቃለን እና አትሊስት የትንሽ ደቂቃን ብትሆን የማችልበት ሰዓት ላይ ለቀቅ ብታደርግልን እንወዳለን ምናምን የሚለየው እና እንደዛም አለ። እንደዛ ስላላችሁም የግድ 40 ደቂቃ 50 ደቂቃ መሆን የለበትም በሚል ትንሽ ደቂቃ ጭንጭዌ እናውራችሁ ማለት ነው። ሰሞኑን ሀፕን እያደረገ ያለ ቫይራል ሆኖ በእርግጠኝነት ያልሰማ ሰው ይኖራል ብዬ የማላስበው ጉዳይ አለ። የጋዜጠኛው ጋር ተያይዞ ያለ ጉዳይ ማለት ነው። ጋዜጠኛው ሆሞሴክሹዋል መሆኑን የተረጋገጠበት የሆነ አይነት ቪዲዮ የወጣበት፣ ስለዚህ ብዙ ጽሁፎች አሉ ምናምን። ስለዚህ ሪፖርት ላረግ አልተቀመጥኩም። ሪፖርቱ በቪዲዮ በደንብ አይታችሁታል። ስለ ነገርየው ስለ ድርጊቱ ምናምን ያለውን ብቻ ብዙ ሀተታዎች ብዙ ጽሁፎች በፌስቡክም በምንም ምናምን በጽሁፍም በቪዲዮም አይተናል። እዚህ ጋር ምንድን ነው ላወራ የመጣሁት? እኔ ላወራውን የመጣሁት ምንድን ነው ዋዩን ለማውራት ወይም ሪስክ ፋክተሮቹን ራሱ ለምን ከጽሁፎች ውስጥ በአብዛኛው የሚባሉ ጽሁፎች ለምሳሌ ምንድን ነው ያየሁት ስለ ሁኔታው፣ ስለ ክስተቱ፣ ስለ ሴናሪዮ ሲጽፉ እንዴት ብሎ ማመን የከበዳቸው ልጆችም አሉ። 40% እንበላቸው እሺ፣ ብዙ ባንላቸው። ከዛ ሌላው ፐርሰንቶቹንም ደግሞ እናይና የሆነ ፓተርን እያወጣን ዲኮንስትራክት ለማድረግ እንሞክራለን። የሆኑ ግሩፖች ምንድነው የሚያስቡት? እንዴት ይሄ ሰው እናውቀዋለና በቅርብ እናውቀዋለን፣ ጋዜጠኛ እንትና እንደዚህ ከዚህ ዓመት በፊት አግኝቸው ነበር፣ ከዚህ ዓመት በፊት ጓደኛዬ ነበር የሚሉ እርግጠኛ ነኝ ጽሁፎችን ፌስቡክ ላይ የምታዩ ከሆነ አሉ፣ ነፍ ናቸው። እንዴት ሰው ልጅ እንደዚህ አይነት አወዳደቅ ይወድቃል ብሎ የሚገረሙ ብዙዋል። ስለዚህ እቺን ይዘን ምንድነው የምናወራው? ለምሳሌ ስፔሲፊካሊ ወንድ ልጅ እንዲህ አይነት ዴስቲኒ የሚገጥምበት እስቲ እንትኗ ፓተርኗ ምንድነው? ወይ ከርቫ እጥፋቷ ምንድናት የምትለው ዲኮንስትራክት አድርጎ ለማየት እንሞክራለን። ከዛ ቀጥለንም ደግሞ ሌላ ጉዳዮችንም በዚህ ተያያዥ ያሉ ነገሮችን እናያለን። ዳይሬክትሊ ሰዎቹን ጠርቶ ሞገሩም መግደሉም ይህንን ሐሳብ ሆሞሴክሹዋሊቲንም ይሁን ፌሚኒዝምንም ይሁን ሌላ ጉዳዮችንም ይሁን የወክ ካልቸር ወደዚህ እየመጣም ይሁን ብቻ እኚህ ጉዳዮች whatever you call it ማለት ነው ለማሸነፍ ምርጡ አማራጭ ነው ብዬ አላስብም። ሞገሩ ለምን ጄኖሳይድ ብታደርግ እንኳን ለምሳሌ ሰብስበናቸው ኢትዮጵያ ውስጥ ያሉ ሆሞሴክሹዋሎችን ሰብስበን ብናነዳቸው እንበል፣ ወረስት ነገር አስበን ማለት ነው። ሰብስበ ጄኖሳይድ ብትፈጽም እንኳን አይቀርልህም መፈጠሩ። ለምን መሰላችሁ? ዘር ነው እንትን ነው ሐሳብ ነው ጉዳዩ። ወይም ደግሞ ስፒሪቹዋል ወይ ሪሊጂየስ ሰው ከሆናችሁ አርቅቁትና ስፒሪቹዋል ሪያልም ላይ ስፒሪት ነው በሉት ጉዳዩ። ስለዚህ ባትል ማድረግ ያለብን ያ ስፒሪት ሪያልም ላይ ወይም ደግሞ እንደ ሐሳብ ቀለልክ ስናደርገው ሐሳቡ ላይ ካልሆነ ለምን ልክ በዩንጋ አባባል ምንድነው ሰው የሐሳብ ምንድነው ሰው የሐሳብ እንጂ ሐሳብ የሰው አይደለም፣ ቢሎንጊንግነሱ ማለት ነው። ስለዚህ ሰዎች በሆነ ሐሳብ ፖሰስ ይደረጋሉ እንጂ ሐሳብ የሰው ልጅ ፖሰሽን አይደለም። ለምን ለምሳሌ አሪድ የሚባል ቅድመ ይሄ ሰውዬ እንደዚህ ኢጎ ኤግዚስት ከማድረጉ በፊትም ሐሳብ ላይክ ኢተርናል አይደል ፓተርኑ ማለት ነው። ከዛ በፊትም ነበረ እኔም እያለው አለ ከዚህ በኋላም ይቀጥላል አይነት። ስለዚህ ብቻ እኔም ፖሰስ የሚያደርገኝ ያ ቀድሞ ያለ ፕሪያር የሚለውን
እነ ካንት እሱ ነው መሰራት ያለበት ባይ ነኝ። ስለዚህ ግለሰብ ልክ እንደ መሬት ነው የሚዘራበት ነው። ሐሳብ ልክ እንደ ዘር ነው። ስለዚህ ዘሩ ላይ ካልሰራ ሰዎችን ኢቭን ሰብስበህ ያልኩ እኮ አይደለም በግለሰብ ደረጃ ጠርተናቸው ብንገድል ቀርቶ ሰብስበናቸው ጄኖሳይድ ብንፈጽም እንኳን መሬቱን ያጠፋነውና ዘሩ ስቲል ስላለ ሌላ መሬት መፈለጉ አይቀርም። መሬትን የሰንስ በዚህ ጉዳይ ሰው ማለት ነው። ስለዚህ ሌላ ምክንያቱም ኋዩን አላወቅንም ስቲል በህግና በምናምን ነው ነገሩን ኮንትሮል እናደርግ እየፈለግን ያለ ነውና ኋዩን ካልያዝን አሁን ኋዩን ካላወቅን ነገርየው የተከሰተበት ያለው ሰዎች ያዳለጣችሁ የሚመስላችሁ በጣም የሚያስቀው ከውጪ የሚመጣ ትናንትና ከባጋ በጣም እያወራ ነው ነበር ይሄንን ጉዳይ ማለት ነውና እርግጠኛ ይሄን ቪዲዮ እየቀረጽኩ እሱም በተመሳሳይ እየቀረጸ ይመስለኛል። በቃ ሌላ ብራንች ይዘን ስለምንሄድ በቃ አንተም ትሰራ እኛም በቃ ሁለታችንም እንደምንሰራ ተባብለን ነው እና እቺን ጉዳይ ያነሳናት ነበር። ምንድነው ለምሳሌ ከውጪ የመጣ ነው የሚመስለን ይሄ ራሱ ለሳይኪያችን ያለ የሆነ አይነት ኢግኖራንስ እንዳለን ነው የሚያሳይ። ከውጪ ከኢሮፒያን እየመጣብን ነው እንደዚህ አይነት ባህል ምናምን ብለን ማሰባችን ሳይኪክሊ ፒውር የሆነ አይነት ፎርም ለራስ መያዝ ማለት በጣም ከባድ ነው። ነገሩ እየተፈጠረ ያለው እኛ ሀገር እንደዚህ ሆሞሴክሹዋሊቲ የሆኑ የተጋለጡ ያሉ ነገሮችን ኋዩን ወይ ሜካኒዝሙን እንዳናቅ የሚጋረደን ነገር ነው የሚሆነው። እንደውም ይሄ ዲናያላችን ማለት መከላከላችን ከውጪ ነው የመጣው የሚል አይነት ኤክስኪውዝ ማስቀመጥ ሳይኪክሊ ያለንን ሜካኒዝም ወደዛ አይነት መውደቅ ልንወድቅበት የቻልንበትን ሜካኒዝም እንዳናቅ የሚያደርገን ነው። ስለዚህ ውጪ ምናምን አትበል። አሁን ይሄ ቪዲዮ ላይ አፕሮፕሪየት ስለማይሆን አላወራውም እንጂ ዲፕሊ አሁን በግለሰብ ደረጃ የሆኑ ማምናቸው ሰዎች እንደዚህ ቁጭ ብለን ቢሆን ሳይኪክሊ ያለንን ይሄ ዳርክ ሳይድ እና ኢቪል ፖቴንሻል ውጪ ላይ የምታየው አይነት የሆነ ኢቪል ፖቴንሻል ምን ያህል ከውጪ ተጠራርቶ አይደለም። ወይም ደግሞ ይሄ ሰውነት የትላንት ነው ካለን እኮ ከያሬድ በፊት ቀድሞ የነበረን እና ስለዚህ ሰውነት እያጠነጠን ዲኮንስትራክት እያደረገን ዴፕዙን እየጨመረን ብንገባ ያለን አይነት መጠየፋችንን እንትን ማለት እንችላለን። ግን በስቶሪ እያስደገፍን ለምሳሌ ብናወራ ሰው ይሄ ተመልካች መቀበል የሚችልበት መጠን አለ ምናምን ከባድ ነው የሚሆነው። ኤኒዌይስ ብቻ ግን ስለዚህ አንድ ከውጪ ምናምን ብሎ ይሄንን ማህበረሰብ ፒውር ማድረግ ይሄን ማህበረሰብ ሳይሆን በግለሰብ ብቻ አስቡት። ራሳችሁን ፒውር ማድረግ በጣም አደገኛ ነገር ናት። ለምን ውስጣችሁ ያለውን ዲመን ውስጣችሁ ያለውን ይሄ ኢቪል ፖቴንሻል አንደርስታንድ ላለማድረግ ይሆናል። ሶ በህግ ኮንትሮል ታደርጉትና ኋዩ እንትን ሆነ ኦብስኪውርድ ሆነ ወይ ተሸፈነ ማለት ነው። ወይም ደግሞ በቃ ኋዩ ጋር ግድ አይኖራችሁ። ለዛ እዚህ ጋር ጄኖሳይድ ፈጸምን እንበል እንኳን በቃ ልናጠፋቸው ተነሳንና ሰብስበን ያገኘናቸውን እንዳለ ሰብስበን በቃ አነደድናቸው እንበል። ዘን ኋዩን ስለማናቅ ካነደዱት ውስጥ አንደኛው ነገ የመውደቅ ቻንስ ሊኖረው ይችላል። በዚህ አይነት ነገር ውስጥ ኋዩ የለም። ለምኑን ካላወቀ ለምኑን የሚያደርስ መንገድ ላይ መሆኑን አያውቅም ማለት ነው። አደሴም ታይም ኢስ ኦብቪየስ የሆነ ነገር ኦብቪየስ። ለምኑን ካላወቅን እየሄድንበት ወደዛ የመውደቅን ለምን ካላወቅን መንገዱ ላይ ብንሆንም አናውቀውም ማለት ነው። ስለዚህ ብዙ ሰዎች አሉ ማለት ነው ፖቴንሻል ዴንጀር ላይ ያሉ ወደዛ አይነት መዳለጥ ወደዛ አይነት የሚሄዱ። ስለዚህ እነዛን ጨርሰ ስትመጣ እዚህ ጋር ፖቴንሻሊ ወደዛ እየሄደ ያለ ማአት ሰው ታገኛለህ። ስለዚህ ይህንንም ልጨርስ ነው፣ ህዝቡን ልጨርስ ነው። ፕላስ ሬዚስታንስ ይሄ እንትን የቪክተም ካርድ እነዛ እንዲመዙ ያደርጋቸውና አይደንቲቲ ፎርም ያደርጋሉ። ህግ ችግርነቱ ኮስቱ ነው። ህግ ፍጽምና የሌለውም በዚህ ነው። ታዲያ ምንድነው መፍትሄው? እንተዋቸው ምናምን ነው? ጭራሽ እንደዛ አላረግ። ጭራሽ ምንድነው ሐሳቤ? ልክ በደሞዜ እውነት ሪቬል እየተደረገ ሲመጣ እውነት ነኝ እያለ ሲኖር የነበረው ውሸትነቱ ይታወቃል፣ ወይም ደግሞ በራሱ ይጠፋል፣ ይሞታል አይነት አይዲያ የሚያመጣው ምንድነው? ለተሻለ አይነት እውነት መናጡ ይሻላል እና እንትኑን ይሄ ሜካኒዝሙን ሪቬል ማድረግ ሞር የተሻለው መንገድ ነው ብዬ ነው የማስበው። በሐሳባዊ ባትልም ስላለው ወይ ረስል መደረግም ስላለው የመሸነፍ ከዘሩ የመሸነፍ ነገር ይኖረዋል ብዬ ስለማምን ነው። ስለዚህ እንግባ እሺ፣ ወደ ዘሩ ምናምን አይነት ነገር እንሄድ። አንደኛው ሪስክ ፋክተር ወይም አንደኛው ዘር ብዬ የማስበው ምንድን ነው?
ሰዎች ደስታን አስ ኢንድ ጎል ሲያስቡ ከዚህ በፊት የሆነ ቪዲዮ ላይ አውርቼዋለሁ፣ ግን ደግሜ እዚህ ላውራው ብዬ ነው። ምክንያቱም ለዚህ ቪዲዮ በስትክክል የሚሆን ነገር ነው። እዛ ላይም ከዚህ ጋር እያይዤ ነበር ያወራሁት፣ ግን ደግሜዋለሁ፣ ትንሽም አሰፋለሁ። ከዚህ የሆነ አይነት ቪዲዮ ላይ ቀድሜ ምንድን ነው ያወራሁት? ደስታን እንደ ግብ የሚወስዱ ስለ ኢምፐልሲቭነስ እያወራሁ ኢምፐልሲቭነስ እና ኢንስቲንክቹዋል የሆነ ልዩነቱን እያወራሁ እያለ ኢምፐልሲቭነስ ደስታን አሰግብ ነው የሚወስደው፣ እንደ ሚንስ አይወስደውም። ለምሳሌ ብዬ እንደውም እዛ ላይ ቀል የሚመስል ነገር አርጌ ግን ኮንሰፕቹዋላይዝ ፊሎሶፊን እንድታረጉት፣ ምሳሌ ወንዶች ሽንት ቤት ገብቶ ማራት የሚለውን ነገር ሲወዱት እኔ በጣም ቁጭ ብዬ ሽንት ቤት ምናምን ደስ ይለኛል ብለው ደስታውን እንደ ግብ ከያዙት፣ ደስታውን እንደ ሚንስ ካለያዙት፣ ሚንሱ ምንድን ነው? ሚንሱ ቆሻሻን እንድታስወግድ፣ ግቡ ቆሻሻን ማስወገድ ሲሆን ሚንሱ ደግሞ ደስታ ይሆናል። ብዙ ነገሮች ግቡ ግድ ስለማይለን ኔቸር ደስታን ወይ ስሜትን ትሰጠናለች። በስሜት እንድናደርገው ነገር እየሆን ግን ግብ አለው፣ ወይም ደግሞ ለስሜቱ ብለን ስንሄድ ግብ አለው። ምክንያቱን ወይ ለምኑን እናውቃለን ብለን አውርተናል፣ ኢንስቲንክቹዋል የሆነ ነገር ስናወራ። ስለዚህ ለምሳሌ መብላት እንበል። መብላት እኮ ሞር ሰርቫይቫል ነገሩ ኮንሽስሊ ብዙ ግድ ብሎን አይደል፣ ይጣፍጠናል፣ እንወደዋለን ምናምን። የራብ ስሜትም አለው ስሜት ምናምን። ስሜቱ መጣፈጡ ምናምን ኢንድ ጎል አይደለም። ኢንድ ጎሉ ስበላው ሜታቦሊዝም ይኖራል፣ የሆነ ነገር ይኖራል፣ ግሉኮስ ያገኛል ሰውነቴ፣ እንደዚህ ኢነርጂ አለ ምናምን መኖር መቻሌ ነው። ሰርቫይቫል ጥያቄ ነው። ይህን ሰርቫይቫል ጥያቄ ይህንን ግብ ፉልፊል ለማድረግ ግን ሚንሱ ወይ መንገዱ ሆነ ስሜት ሆነ። ስለዚህ ዲኤንኤ አርቲኩሌሽን የለውም ብዬ አወራለሁ ብዙ ጊዜ። ዲኤንኤ ለአንተ በአእምሮ መጥቶ ልክ ያሬድ ይህንን ቪዲዮ እንደሚያስረዳ የማስረዳት ግዴታ የለበትም። በቃ ስሜቱን ይሰጣል። በስሜቱ ስታረግ ግን ጎል አለው። ጎሉን አንተ ለስሜቱ ብለህ እንደዚህ እየሄድክ ጎሉ ምክንያቱም በዛው ታውቀዋለህ እየኖርክ ማለት ነው። አሁን ግን ሰልፍ ኮንሽስም ስለሆነ የሰው ልጆች፣ ስለዚህ አሁን ይመጣል፣ መገልበጥ ይመጣል። ይሄ አይነት መንገድ ይሄ አይነት ሜካኒዝም መገልበጥ ያጋጥመዋል ማለት ኢንሴንስ ምን ማለት ነው? ሚንሱ ኢንድ ይሆናል፣ ስሜቱ በራሱ ባይትሰልፍ ግብ ይሆናል ማለት ነው። ስለዚህ ስለሚጣፍጥ መብላት ትጀምራለህ። ከዛ ሪዛልቱ ቅድም ሰርቫይቫል ነበር ያልነው፣ ግቡ እዚህ ቀየርና ኦቤሲቲ ይሆናል፣ ውፍረት፣ ቦዲ ማስ ኢንዴክስ ምናምን እንደዚህ ጥፍጥፉን ሄዶ ከ30 ከ35 በላይ ምናምን ለስንት አይነት በሽታ ትጋለጣለህ ማለት ነው። ኢቭን የሚያስቀኝ ነገር ሰዎች ለምሳሌ ፊሎሶፋይዝ አድርገው የሚኖሩበትን ህይወት ሲያወሩ ለምንድን ነው በኢንዱ ጀስቲፋይ የማያደርጉት? በኮንሲኩዌንሱ ማለት የምታደርገው ነገር ለምኑን በሚያመጣው ኮንሲኩዌንስ በሚያመጣው መዘዝ እንኳን እንዴት ነው ማትለየው? ለስሜት ብለህ ለደስታ ለፕሌዠር ብለህ አስ ኤንድ ጎል እሱን ይዘህ ስትሄድ የሚመጣውን እኮ ታየዋል። ደስ ስላለኝ ብለህ በደንብ ብትበላ ቀጣይ የሚመጣው ነገር አላስፈላጊ አይነት ውፍረት ወይም ኦቤሲቲ ነው። ኦቤሲቲ ባይሰልፍ ብቻውን አይደለም፣ አንድ በሽታ አይደለም። በነገር ኦቤሲቲ ስትል በቃ ለነፍ በሽቶች ሪስክ ፋክተር ነው አይደል? ኦቤሲቲ ከሚኖርብህ በቃ ሌላ ምን ልበልህ የሆኑ በሽቶች ቢኖርብህ ይሻላል። ኦቤሲቲ ለብዙ በሽታ ለልብ በለው ለምን በለው ለደም በቃ በጣም ለብዙ በሽታ ክፍት ራስን እንደማድረግ ማለት ሶ ኤኒዌይስ ምን ለማለት ፈልጌ ይሄን እያወራሁ ያለሁት አንድ ሰው ፕሌዠርን ደስታን ምናምን ሚንስ መሆኑን ትቶ ኢንድ ጎል ካረገው ኦኬ ይሄ ያለ ሶ ወደ የወንድ ልጅ ሰገራ ምናምን ብዬ በቀል ፎርም ኮንሰፕቹዋላይዝ ለማድረግ የሞከርኩት ነገር ምንድነው? ለምሳሌ ሴክስ እንደ ሚንስ ነው። አይ ነው እኮ ለደስታ ፕሌዠር ምናምን እናደርገዋለን። ኮንትራሴፕቲቭ አውጥተን ሚስት ካለችን ሁሌ ለልጅ አንወልድም ምናምን። አትሊስት የሆነ አይነት ፐርፐዝ መያዝ አለበት። ከሚስት ጋር ስለራሱ ይሄ ፕሌዠሩ የታቀፈበት የሆነ ቫልዩ አለው አይደል? የሆነ ቤተሰብ ፎርም ምናምን ሴት ገርል ፍሬንድ ምናምን የምትል ነገር አለችው። ግን ፕሌዠሩን አሳ ሃይስት ቨርቹ ካስቀመጥ ነው ሁሌ ጀስቲፋይ የሚያደርገው ድርጊታችንን ኢንዱ ይሆንና በዚህ ሴናሪዮ ደግሞ ኢንዱ ደስታ ነው። ስለዚህ እሱ ጀስቲፋይ ሲያደርገው ደስታ ይስጥ እንጂ
ታረገዋለህ ማለት ነው ድርጊቱ። ስለዚህ በጌዎችም እዚህ ስንመጣ በጌዎች የሚለው ሌላ ቃል ይመስላል እኛ ጋር የተፈጠረ ወይ ዓለማችን ላይ ምናምን ያሉ ምክንያታቸውን ብዙ ጊዜ ምናምን ስትጠይቅ ምንድን ነው የሚሉት? ለምንድን ነው ተፈጥሮ ወይም ደግሞ ፈጣሪ ብላችሁ የምትጠሩት ነገር እንትን ላይ እንደዚህ አነሳችን ላይ እንደዚህ ጂስፓት አስቀምጦ ምናምን ይሉሃል እና ይሄ ብሽቀት ነው። ጂስፓት አስቀመጠ ማለት ዩሲ አሁን ጂስፓት ማስቀመጡን እዛ ጋር የሆነ አይነት ፕሌዠር መኖሩን ቅድም ከሰገራ ጋር እያወራ ኢቨን ሰገራ ሲነካው እንኳን ያለ ሳቲስፋክሽንን አንዳንድ ሰዎች ቁጭ ብለው በጣም ሳቲስፋይድ ሲሆኑ ያለ አይነት ነገር ግን እሱን ጀስቲፋይ የሚያደርገው ሽንት ቤት ገብቼ ደስ ይለኛል ማለታቸውን መጥፎ ማንለው ለምን ስሜቱ ሚንስ ነው እዛ ጋር ሰገራ እየወጣን ያለው። ስለዚህ የሚወጣ ነገር አለ፣ ናቹራል ፕሮሰስ አለ። እዚህ ጋር ግን ግቡ ራሷ ጂስፓት ናትና ለጂስፓቷ እንሂድ ብሎ የማሰብ ዝንባሌ በጣም ኢቪሊሽ ሆነ። ኢቪሊሽ ስል ቃሉ ራሱ ኢቪል ማለት ምን ማለት ነው? ኢቪል ማለት ሰው የሚመስለው ለምሳሌ እዚህ ጋር ነው ራሱ ህግ ጎዶሎነቷን ምናምን የምታዩት። ለምሳሌ ኢቪል ሲባል መግደል፣ መዋሸት፣ ምናምን መስረቅ፣ መቅናት ምናምን እንዲህ ቁርጥ ያሉ ነገሮች ነው የሚመስል። ኢቪል ማለት ግን አንድን ድርጊት ያለ ፐርፐስ ማድረግ ነው። ለምሳሌ ከዚህ በፊትም በቃ ማት ጊዜ ያልኩት ነገር ነው። መግደል በሁሉ ሃይማኖት ነው የምላችሁ፣ በሁሉ ሃይማኖት መግደል እንደ ጽድቅ የሚታይበት ብዙ ሴናሪዎች አሉ። በእስልምናው እናውቃለን፣ በእኛ በክርስትናውም ደግሞ እንደዚህ። በክርስትናው ለምሳሌ አሉ አይደል የሆኑ ስቶሪዎች እኮ አሉ። ሰለብሬት የምታረግ መዝሙር የምታወጣለት እገሌ እገሌን ገደለ፣ ዳዊት ሊሆን ይችላል፣ የሳምሶን ሊሆን ይችላል፣ ብቻ አሉ። ስለዚህ ምንድን ነው ማለት ነው? ኢቭል ማለት መግደልን ለመግደል የገደለ ሰው ነው ኢቭል ኃጢአት። ስለዚህ ዘኢንድ ጀስቲፋይ ወይ ፐርፐሱ ጀስቲፋይ ያደርገዋል ማለት ነው። አሁን እኚህ ሰዎችም ኮምፕሊት የሆነ ዴቪሊሽ አክት መሆኑን የምታየው ጂስፓት አለ እንትናችን ውስጥ አነሳችን ውስጥ ምናምን የሚል አይነት አመክንዮ እየተጠቀሙ ውጭ ብቻ እንዳይመስላችሁ ማት ሰዎች ናቸው ያሉት እና እንደዚህ አይነት ኤክስኪዩዝ እየተጠቀሙ ራሳቸውን ዲሉዥናል የሚያደርጉ ሰዎች ምንድነው ግብ ያደርጉታል ማለት ነው። በቃ አልደጋግሙ። ስለዚህ ግብ ያደርጉታል። ይሄ ብሽቀት ነው። ስለዚህ አሁን መንገዱ ላይ የሌለ ምናምን የሚመስለው ሰው ፖቴንሻሊ እንዳለ ዝም ብሎ የግድ ጌም መሆን እንኳን አይጠበቅበትም። ብቻ ግን ሌላ አይነት መውደቆች ቅድም ነገርኩ እኮ አንተ ዲያቤቲክስም እኮ ሌላ አይነት መውደቅ ነው። የሰውነት አይነት ዲስትራክሽን ዲያቤቲክስ አልኩኝ፣ ኦቤሲቲ። ስለዚህ ፖቴንሻሊ ለብዙ አይነት ኢቪሊሽ የሆኑ ነገሮች ላይ የመውደቅ መንገድ ላይ መሆንን የምታውቀው አንደኛው ፋክተር ሚንሱን አሴ ኢንድ ከያስክ እሱን ራስህ ፈትሽ ተመልካች። ሚንሱን ማለት ስሜቱን ለምሳሌ የሰጠን ስሜት እንደ ግብ ከያስክ ስሜቱን ድርጊትን ምናምን ጀስቲፋይ የምታደርግበት ነገር ኳዩን የግድ በአእምሮ አርቲኩሌት የማድረግ ጉዳይ አንዳንዴ ላይኖርብህ ይችላል። ግን ደስታ የሚለውን ይሄ ፕሌዠር የለም ኢምፐልሲቭነሱን እንደ ግብ ስትሄድበት ፍራ፣ ነገን ፍራ፣ የብዙ አይነት መውደቅህን ፍራ። ስለዚህ አንዱ ነገር ነው እሱ። እና ሌላ አሁን ለምሳሌ ኮሌክቲቭሊ ያለንን ለምሳሌ የሞገር ፍላጎት ደግሞ በዚህ በኩል ደግሞ ይህን ድርጊት በማይወዱት ደግሞ የኮሌክቲቭ መገንፈሉ ያለ ነገር ምንድነው? ስለ ህጉ ቅድም እያወራን ነው አይደል? አሁን እዛ ላይ አይ ዶንት ቲንክ እኔ አሁን ልክ ሆሞሴክሹዋል ልክ እንዳልሆነ ሳወራ እዚህ ጋር መጥቶ ድንጋይ ይዞ የሚወግረውን ሰውዬ ደግሞ ፉሊ ለዛ ልጅ በቂጡ ለሚገባውና ለሚወጣው ግድ ሰጥቶት ነው ብዬ አላስብም። አይኖ ኦፌንድ ሊያደርግ ይችላል ለምሳሌ ይሄንን የሚሰማ ሰው፣ ግን አይ ዶንት ኬር ግድ ሰጥቶት ነው ብዬ አላስብም። ምን መሰለ አንድ ይሄ ድርጊት ኮሌክቲቭ የሆነ አይነት ዩኒቲ ያለው ዩኒቲ ይሰጣል፣ ይሄ መቃወም በጋራ። ሁለተኛ ግን ሌላ ቀውስ ይጠራል። ኢኔሰንስ ምን ማለት ነው? እኔ የመግደል እድልን ይሰጣል። እንደነገርኳችሁ ሁሉ ሰው መግደል ይፈልጋል። አሁን ለተሻለ ጥሩ መግደል አለመግደል የሚለው ላይ እንሄዳለን። ጥሩ የምንለውን ነገር ሪዲፋይን እያደረግን ልክ ፕሌቶ እንደሚለው ጋድ ኢዝ ሱፕሪም ጉድ እንደሚለው ሃይስት ጉድ እንደሚለው ለዛ ጉድ በተናጠን ለተሻለ እውነት መግደል ወደሚል ሊሆን ይችላል ሜይ ቢ እንጂ
መግደል ማለት ውስዋሱ አለ። ይህን እኮ ነው የምላችሁ። ውጭ ላይ በሆነ አይነት ፎርም የምታዩትን ኢቭል ሳዲስቲክ ሰው ስታዩ በመግደል እናንተ ጋር አሲፍ እንደሌለ አይነት ፖቴንሻል ያለ ኢቭል ሳይድ እንደሌላችሁ አይነት ብላይንድ ስትሆኑ ለራሳችሁ የማረግ ቴንደንሲ ይኖረዋል። በዚህ በኩል ሻዶ ነው የምታፈሩት እና በሆነ ጉዳይ ትሪክ ተደርጋችሁ ግንፍል ስትሉ ታዩታላችሁ። ኤኒዌይስ ስለዚህ ሁሉ ሰው አለ ይነስም ይብዛ ምናምን እና ብዙ ሰው ደግሞ የሚጀምረው ከሞራል አትሊስት ለሞራሊቲ ይገድላል። የሆነ ፓራዶክሲካል ይመስላል አይደል? ሞራል መሆኑ እና ለሞራሊቲ እንገላለን። ስለዚህ አንድ እድል ምን ይሰጣል መሰላችሁ? ለምሳሌ በሀገራችን የሆነ እንደዚህ የተጫዋወትን በዚህ ኬስ ሳይሆን በሌላ ኬዝ እንደዚህ እያወራን እና መግደል ምናምን እንደዚህ ሞራሊቲ እንደዚህ አለንና ለምሳሌ እንትን ቢሆን ታጣቂዎች ይሄ ሰውን የሚገሉ ምናምን የለም እነሱን እገላለሁ ምናምን የሚል ነገር አወራ። ይሄ አሁን መግደል መፈለጌን ፎርም ነው ማስይዘው፣ ፐርፐዝ እንሰጠዋለን። the only thing የምንችለው ነገር እሱን ሰፕረስ ማድረግ ሳይሆን ፐርፐዝ እንሰጠዋለን እንጂ መግደል ፍላጎት አለ። ኢቭን መግደል ፍላጎት ብቻ ሳዲስቲክ የሆነ ሰልፍ ራሱ ሊኖረን ይችላል። ግን አትሊስት ሳዲስቲክ ከሚሆን የሆነ ፐርፐዝ እንሰጠዋለን። ፐርፐዙን ደግሞ የተሻለ እያደረግን በላደሩ በዚህ በእንትን በሃይራርኪው ከፍ እያደረግን ሪዲፋይን እያደረግን ካልሄድን በጣም ያንሳል እንትኑ። ኤኒዌይስ ብቻ ይሄ ድርጊት ይሄ የሞራል እንትኑ ኮሌክቲቭሊ ያለን ጥብቅናችን እንትን ይሰጠዋል። አንድ አድቫንቴጁ ምንድነው? የመግደል አድቫንቴጅ ይሰጠናል። ስለዚህ የመግደል ፍላጎት ውስዋስ ሁላችን አለን የሚለው ላይ ካየን ቆንጆ እድል ናት። አንድ ጠንካራ ናት። ይሄን እርግጠኛ ይሄን ቪዲዮ ስቀርጽ በተመሳሳይ ሰዓት የቀረጸ ነው ብያችኋለሁ ይመስለኛል አይደል? እሱ ያነሳዋል ብዬ ነው የተውኩት። ትናንት ስናወራ ያለ ጉዳይ አለ። ለምሳሌ ኮሌክቲቭን የሚያስገነፍለው ከእግዚአብሔር በበለጠ ታቡ የሆኑ ነገሮች ናቸው። አይገርም? ታቡ ኮሌክቲቭሊ ያለን መገንፈል ይበልጣል ከእግዚአብሔር ከሚለው ነገር። እግዚአብሔር የሚለው ነገር ክሊሼ እየሆነ አይነት መምጣት አለው ካያችሁ። ግን በጣም የሚገርመው ታቡ ያልናቸውን ነገሮች ከፐርፐዝ የተነሳ እኮ ቅድም ብለን የለ አንድ ነገር ጥሩ መጥፎ የሚያደርገው እኮ እንትኑ ነው አይደል? ፐርፐዙ ነው አለ። ፐርፐዙን ትተን ልክ ኒሼ የሚለው እኮ ነው ልክ እግዚአብሔሩን አስወግዶት በሻዶ ኦፍ እግዚአብሔር ግን አብሯቸው ይኖራል። በሻዶ ኦፍ እግዚአብሔር ሶ ኮልድ ሞራሊቲ ብቻ ማለት ነውና ጉድና ባዱን ዲፋይን ያደረገው ጠፍቶ ጉድና ባዱ ብቻ ይቀራል። አገኛችሁኝ? ጥሩ መጥፎ ምናምን ያደረገው እኮ አለ ራሱ። ከዚህ በፊት አውርቼ በቡድና እያረኩኝ አንድ ተማሪ ኤ ለማምጣት በመናጡት ምናምን እያልኩ ማወራችሁ በየጊዜው አዳዲስ ሰው ስለሚመጣ አልድገሙ። ይህን ኤግዛምፕል ብዙ ጊዜ ደጋግሜዋለሁ። ኤኒዌይስ ብቻ ጥሩና ባድ ብሎ ዲፋይን እያደረገው ያለውን አካል ትተነው ጥሩና ባዱን ብቻ ከያዝ ነው እንደዛ ነገር አለው እና ምን ለማውራት ነበር? ስለዚህ ፐርፐዙን ብትነካው ይሄን ያህል ኦፌንድድ ማውን ነገር ግን ታቡ የተደረገው ይሄ መጥፎ ነው ይሄ ጥሩ ነው ብሎ ካልቸራሊ እንደ ፒላር የተቀመጡ ነገሮች ቢነካ ኮሌክቲቭሊ ያለን መገንፈል ከባድ ነው። ኦኬ ስለዚህ ኤኒዌይስ እንቀጥላ። ለምን ሆነ ታዲያ? ፐርፐዝ ግን መኖር ነበረበት። ይሄንን ያስቀመጠው ነገር ምንድን ነው? ኢቨን ኢንክሉዲንግ ዘ ኤቲየስትስ ዲፌንድ ሲያደርጉ ኦኬ ራሳቸው ዲፌንድ ማድረግ የለባቸውም አይደለም። ሚስ አንደርስታንድ የመደረግ ቻንስ እንዳለው አውቃለሁ። አይኖችን ሁላ አልሰራም ብዬ ነበር የቪዲዮ በደንብ ግን የምታሸንፉት ፐርፐዙ ሪቬል ሲደረግ ነው። ፐርፐዙ ነው የሚያሸንፈው። ከጅምሩም ያን ድርጊት መጥፎ ያደረገው ፐርፐዙ ነው። ኢንዌስ አልደግሞም የገባው አንደርስታንድ ያርግ። ከዛ እቺ አንደኛው እድል ይሰጣል፣ የመግደል እድል ይሰጣል። ይህ ታፍኖ የነበረ ሰፕረስድ የሆነ አይነት የመግደል ውስዋስ በታቡ በሚል በጣም ሪጂድ ባረጋ አይነት እንትን ስታገኝ ኦኬ የሞገርን እድል ይሰጣል። እሱ አለ። ስለዚህ ፒውርሊ ለልጁ ቂጡ ስለሚገባውና ለሚወጣው ግድ አላቸው ብቻ የሚለው ነገር አይ ዶንት ባይ ኢት ማለት ነው። ከዛ ሁለተኛው ነገር ሌላ ኬዎስ፣ አሁንም ሌላ ኬዎስ ይሰጣል። የሆነ አይነት ፍሪደም ያመጣል። ቀውስን ይጠራል አይነት ነገር ፍሪደም ይሰጣል። ምን አይነት ፍሪደም ነው የሚሰጠው? ለምሳሌ ምን አየው እንደዚህ ፌስቡክ አሁን እንደዚህ ያነበብኩ እንደዚህ እየሄድኩ ከወትሮ በበለጠ
ወንዶች ስለ ሴቶች ፑሲ በጣም በማቆለማመጥና በማቆለጳጳስ የማውራትን እድል ያገኛሉ። አይ ነው እኮ በፊትም ፌስቡክ ላይ ቆንጆ ቆንጆ ጸሐፊዎች አሉ፣ ይጽፋሉ፣ ይቀልዳሉ፣ ፍሪ ናቸው። እንደዚህ አይነት ሴክሹዋል ኮንቴንት ላይ ለመጻፍም ለመቀለድም ምናምን እኔም በደንብ ጽፍ ነበር፣ ሴክሹዋል ነገሮች ላይ እንደዚህ። ግን እንትኑ ይሄ የፍሪደም እንትኑ ይበረታል በዚህ ወቅት ሲሆን የፍሪደም እንትኑ ቀውሱ እና ይሄ ለምሳሌ ይሄ ጉዳይ ይሄ አጀንዳ ባይኖር የሆሞሴክሹዋሉ አጀንዳ ባይኖር ብቻውን እቺ ስለ ፑሲ አቆለጳጵሶ መጽሐፍ ወይስ ሴሰኛ ሊያስብል ይችላል። ሜቢ ስለሚሉ ይኖራሉ። ወይም ደግሞ ሴቶችን በዚህ በፑሲ ብቻ አትገምት የሚሉ ኮመንት ሊኖር ይችላል። ሜቢ ሴቶቹ ኮመንት ካረጉ ሌላ ዝም ብለን ብራንች ስናወጣ። አሁን ግን በተቃራኒው ምንድን ነው እንትን ስትል ከስር ገብተው ቫሊዴት የሚያደርጉልህ ሴቶችን የማግኘት እንደውም እንትን ትላለህ። እንትን ይሆናል ያንተ ሞራል ይሆናል። ገብተዋል። ይሄ ልክነት ያገኛል። ልክ አይደለም ብዬ እኮ አይደለም። ለምን ልክ አገኘም ብዬ እኮ አይደለም። ማውሮ መቼም አንደርስታንድ ታደርጉኛላችሁ። ለቀውሱን ግን ፍሪ ያደርጋል። ሀፍረትን ሼምን ምናምን ገለል ያደርጋል። እቺ ፊዚዮሎጂካሊ ያለችን ጤናማ ሴትና ወንድ መፈላለጉን የለም የሴትና የወንድ መፈላለጉን ነፃ ስለምታረግ እቺም ሁለተኛ አድቫንቴጅ ናት። በቀልድም ይሁን በቁም ነገርም አድርገው በሁለቱም አይነት ፎርም ሲጽፉ ምናምን ሾፋሉ። እኛ ከለከልናችሁ እንደ ምናምን ሴቶች ምናምን እንደዚህ ቀልድ ነው አይኖ። ከዛ ደግሞ በቁም ነገርም ምናምን አድርገው ሰርሰው ምናምን ያለ ጽሁፍም አለ ስለ ፑሲ መቆለማመጥ ምናምን እና ይህንንም እድል ይሰጣል። ስለዚህ ቀውስን ይጠራል። እኚህ ፋክተሮች ተደማምረውም ያለ የክሪቲክ የማረግ ነገርየውን ፕሮቴስት የማረግ ምክንያቱም ሁለትና ከዛ በላይ ብዙ አድቫንቴጆች የያዘ ጉዳይም ስለሚሆን ኦኬ። ስለዚህ ሰው አሁን ልክ እንደዚህ አይነት ነገር ሲመጣ ሪፍሌክት ባክ አድርጎ ኦኬ እንዲህ ዲኮንስትራክት እንደማደርገው የለም እንዲህ እያየ ካልሄደ ፕሮቴስት የሚያደርገው ለራሱ ፎር ዘ ሴክ ኦፍ ሂዝ አድቫንቴጅ የመሆን ቻንስ ሁላችንም የሆነ አይነት ዳርክ ኢቭል ነገር አለና ሳዲስቲክ ሳይኮፓቲክ ነገር አለ ለጥቅማችን ነገርየው የሚፈጥረው የሆነ አይነት ቀውስ ምናምን። ስለዚህ ያቺ ጉዳዩን ልናሸንፍበት የምንችለውን ፐርፐስ ወሸቅ ታደርገዋለች። አሁን ወሸቅ ማድረጓን እኮ አየን። ፐርፐስ ምንድነው? በህግ እንዲያዝ ነገሩ ይሆናል። በህግ መያዝ ልክ አይደለም እያልኩ አይደለም፣ ግን የሚበልጠው ላይ እንዳንሰራ ይሆናል። ፕሮቴስት ማድረጉ ይሆናል ምናምን። አምና እንደዚህ ነገር ሀፕን አድርጎ ነበር። ምንሰራው ጉዳዩ ግለሰቦቹ ላይ ብቻ ስለሆነ አምና በጣም ያረገቡ ልጆች ወርም አልሞላም በቃ ይተውታል። እዛ በቃ ያልፋ። አሁንም የሆነ ልጅ ሲያዝ ይሄ ጋዜጠኞች ሲያዝ ከእንደገና ሲጀመሩ ግን ትክክል እንደው ግድ ሰጥቷቸው ፕሮቴስት የሚያደርጉ ግለሰቦች ይሄ ኮሌክቲቭ ትክክለኛ ፒውርሊ ያ ልጅ ውስጥ የሚገባው እና የሚወጣው አሳስቧቸው ፒውርሊ በቃ እሱ ብቻ ይሄ ፒውር ሪዝን ፒውር እንትኑ እሱ ቢሆን ኖሮ እንትን ይሆናል። ዴይ ቱ ዴይ አጀንዳ ባይሆን እንኳን ነገርየው ይሄ ባህሪያችንን ዲኮንስትራክት የማድረግ ፍላጎት ይኖራቸዋል። ኦኬ ሰው ልጅ ባህሪ ምንድነው? እንዴት ይሄ ሆነ? እንዴት አዳለጠ? ወደዚህ አይነት መንገድ እንዴት ነው ወንድ ልጅ የሚወድቀው? ምናምን የሚል ነገር ኢሹ የሆነባቸው ኮንሰርን ያደርጋቸው ነበር። ወፍ ለምን በግለሰቡ ብቻ ነው የሚመጣው አድቫንቴጅ። ግለሰቡ ይዞ የሚመጣው ነገር ሲከፍት ቀውሱ ሌላ አይነት ቀውሳውን ያወሯቸው ነገሮች አሳ አድቫንቴጅ ስላለው ኤኒዌይስ ሰው መሰራት ያለበት እንደዛ ነው። በህግ የሚያዘው ነገር ይያዝ አሪፍ ምናምን፣ ግን ህጉ እንደነገርኳችሁ ነው። ህግ እዚህ ጋር ስታስቀምጥ ባለፈው የመጨረሻውን ቪዲዮ ተመልሳችሁ ይዩት፣ ስለ ህግ ዳርክ ሳይድ ያልኩትን። ህግ እዚህ ጋር ስታስቀምጥ ኢኔቪተብል የማይቀር ነገር ነው። በግልባጩ የሆነ አይነት ዳርክ ሳይድ አለ። ስለዚህ ፕሮቴክት አደርጋለሁ ብለ ያልከው ነገር ነው የማባስ ነገር አድቫንቴጅ የመፍጠር ነገር አለ። ህግ ጋር ተያይዞ የሆነች ነገር ምን ነበረ ኦብቪየስሊ በትላንት ስናወራ እሱን ብራንች ይዞ እንደሚያወራ አስቤ እሱ ያወራላችሁ ብዬ ልተው። ኤኒዌይስ እንደዚህ ነው እንትን ራስን ኔም የማድረግ ነገር አለ። ኔም የማድረግ ለምሳሌ ራስን ኔም የማድረግም ሌላው ሶስተኛ ምናምን የምንመዘው ፋክተር ነው ወደዚህ አይነት መውደቅ ለመውደቅ የሚሄድ አንድ መንገድ። ስለዚህ ደስታን ማሳደድ ምናምን ብለን ቅድም እንደዚህ ያዝነው ነገር ሚንሱን እንደ ኢንድ መውሰድ ሰዎች እዛ መንገድ ላይ እየሄዱ ፖቴንሻል ዴንጀር እና አንተ ራስህ ትወድቅበታለህ ሹፍ ምናምን ምንለው ሲሆን፣ ይሄ ሁለተኛው ደግሞ ኔም ማድረግ ራስን ማድረግ ሌላው ይሄ ትልቁ እንትን ነው። አውቶኖመስ መሆን ትልቁ ኢቭል ነው። በነገራችሁ የስክሪፕቸራሊ ባይብልም
ምናምን እንደዚህ ብታዩት አውቶኖመስ መሆን ለምሳሌ እንደዛ አይደል? ይሄ ሊበራሊዝም እኮ ሞደርን ሊበራሊዝም ከፖስት ሞደርን ጋር ምናምን ያለ አይነት ጋብቻም እንደዛ ነው። we will define our own እንደዚህ ምናምን አይደል? አትችለውም ሲጀመር ሪዲፋይን ልታደርግ ይችላል። ሪዲፋይን የምታደርገውም ይሄ ከራስ ኮንሽስነስ ምናምንም እኮ አይደለም። ነገሩ እውነት ስትለው የነበረው ከዚህ በፊት ኢምፖርትድ ነበር፣ ከካልቸሩ ከምናምን የመጣ ነበር። ዝም ብለህ እውነት ስላሉ ኦብጀክቲቭሊ ትቀበል ነበር። ሪዲፋይን የምንለው ብዙ ጊዜ በፊሎሶፊ የምናወራው ግን ከውስጥ ያ እውነት ደግሞ መንቃት ሲችል ኢምፖርትድ ነበረ። ዲዛይሮች፣ ፍላጎቶች፣ ጥሩ መጥፎ የሚሉ ነገሮች መፈለገ ምናምን ከማጣት ይሆናል። ማጣቱ ኦብቪየስሊ ከኤክስተርናል ዓለሙ ጋር የተያያዘ ነው ምናምን። ነገር ግን ኢንትሪንሲካሊ የነገርየውን ኢሴንስ መረዳት ሪዲፋይን ማድረግ የሚባለው ነገር ከውስጥ ያ ቫልዩ ትላንት ከውጭ እግዚአብሔር ለምሳሌ የሚሉት እየሰበኩ እግዚአብሔር መልካም ነው፣ እግዚአብሔር እንደዚህ ነው ምናምን የሚሉህ ነበረ ስላሉህ እንጂ ውስጥ ያ ነገር ህይወት ሆነ ወይም ደግሞ የሆነ አይነት ከቁስም እንደውም ቁስ ከዛ ስብከት የበለጠ እውነትነት ምናምን ኖሮት ነበር የምታውቀው። ግን ያ ነገር በህይወት የሆነ አይነት ፓተርን ይዞ የሆነ አይነት ስፒሪት የሆነ አይነት ኢምቦዲመንት ኖሮት ከውስጥ ሲነቃ ነገርየውን ካንተ የተነሳ ካንተ ቴስት ሪዲፋይን ማድረግ ትችላለህ። ያ ከፖስት ሞደርን እሳቤ በደንብ ይለያል። ከሊበራሎች ሞደርን ሊበራሎች ከሚሉት አይነት እሳቤ ይለያያል። ስለዚህ እሱ ሌላ ፋክተር ነው። ይሄ ለራስ መቀባት የለም። ለምሳሌ ወንድ ሆነ ሴት መሆን ይችላል ብሎ ማሰብ፣ ሴት ሆነ ወንድ መሆን ምናምን ብለህ ለራስ መቀባት የምትፈልገው አንተ አውቶሪቲው ስትሆን ማለት ነው። ይሄ መውደቅ አውቶኖመስ መሆን ነው። መውደቅን ካየ ነው የራሳቸው እግዚአብሔር ሆኑ ነው የሚባለው። ለምን ለምሳሌ ይፈን ዘፍጥረት ላይ ምናምን ለምሳሌ ሰፓሬሽኑን አይደለም ሞት የተባለው አዳም ልክ የሞትን ትሞታለህ ተብሎ እዛው ሊተራሊ አልሞተም። ሞት የሚለውን ሴንስ ዲኬ አላረገም። ግን ሰፓሬሽኑ ኢን ሴንስ ምንድነው? አንድ ነገር ሰፓሬት አደረገ ማለት አሁን ከኛ እንዳንዱ ሆነ አይስ መቆም ቻለ፣ ራሱን ችሎ ማለት ነው። ራሱን ችሎ ሰፓሬት አደረገ። ስለዚህ ህብረት የለውም ነው አውቶኖመስሊ። ስለዚህ ኮማንድ የምታደርግ በራስ ሰልፍ ላይ አንተ ትሆናለህ። እሱ ከባድ አይነት መውደቅ የሚያመጣ ነው። እና እንደው በጣም የወደድኩት ትናንት ስናወራ ባብሏል ቢላችሁ አሪፍ ነው እሱና ራስን ነብይ ነኝ ማለትና እኔ ሴት ነኝ ከማለት መሃል ምንም ልዩነት የለም። ጸዴ ናት፣ በጣም ጸዴ ናት። አሁን ያወራሁት ማለት ነው ኮንደንስድ አድርጎ ጠቅልል አድርገን በኮት ፎርም ስናስቀምጠው እሱን ይመስላል። ይብቃን። በስመ አብ 10 ደቂቃ ምናምን። ይሄ ለዚህ ኮን ቪዲዮ ማልቀርጸው 10 ደቂቃ ብዬ ነው ግን ወፍ 33